ውድ የቀን ከሌት መዝናኛ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ማስረሻ የተሰኘው ቆንጆ ሲትኮማችን በተመረጠ የቴሌቪዥን ጣቢያና በዚሁ ዩቲዩብ ቻናል ላይ በቅርቡ ይጀምራል። ዛሬ ግን ስለ ማስረሻ ላውራችሁ አይደለም የመጣሁት። ከጥቂት ዓመታት በፊት ፍቅርና ቀልድ የተሰኘ ቆንጆ ሲትኮም ጨርሰን ነበር። ነገር ግን በአንዳንድ ምክንያቶች ወደ እናንተ ሳናስተላልፈው ቀርተናል። አሁን ግን ማስረሻ የሚለው ሲትኮማችን እስከሚጀምር ድረስ ይሄንን ሲትኮም ለእናንተ ለማሳየት ወስነናል። እናንተም ሐሳብ አስተያየታችሁን እንድትሰጡን እንፈልጋለን። አሁን ወሬ አላብዛባችሁ፣ ወደ ሲትኮሙ እንለፍ። ሶሻል ሚዲያ ከስራ መፈለጊያ ድህረ ገጾች ከዲቪ ማመልከቻ አፕሊኬሽኖችና ጸረ አፍንጫ ጠረኖችን ከምንዋጋበት ዲዮድራንት በላይ ተጠቃሚ ያለው የኢንተርኔቱ ዓለም ትሩፋት ነው። አንድ ሰው በአማካይ 8.5 የሶሻል ሚዲያ መዋቅሮችን ወይንም ፕላትፎርሞች ምን ሆነሽ ደግሞ? ሩሜቶቼ አላስተኛኛሉ። ሌሊቱ ሙሉ ሲጠጡ ሲጨፍሩ፣ ካልሆነ ደግሞ ሲያለቅሱ ነው የሚያድሩት። ባለፈው ጉንፋን ሲያንጠባጥባቸው ነው ሰላም ምን እንደሚመስል የገባኝ። ባህሪያቸው ካልተመቸሽ ለምን አብረሻቸው እንደምትኖር ያላቅ። እኔ ጋር ትርፍ ክፍል አለ። አብረን እየሰራን አብረን መኖር አሪፍ ሐሳብ አይደለም። እንሰለቻቻለን። በዛ ላይ አንቺ እናቴን ነው የምትሆኝብኝ። ቁርስ አልሰራሽልኝም እንዴ? ይቅርታ እመቤቴ፣ እንደሚመጡ አላወኩም። ወረኛ ሰርቼልሻለሁ። ኤዱ ለኔም ቡና ቅጅልኝ። ሰራተኛሽ አይደለሁም። ተነስሽ አትቀጅም እንዴ? የሰራሁትን ምግብ ትነኪና እጅሽን ነው የምሰብረው። ቀልድ መለየት እንጀምር። ሌላው ቢቀር አንቺ ላይ መንከባከብ መለማመዱን ትርፍ ነው። ምን አልሽ? ምን አልኩሽ? ይሄኔ ብር አበድሪኝ ብልሽ እንዳልሰማት አልፈኝ ነበር። መንከባከብ ልምምዱ ለማን ነው? ሰምተሽኛል። ከሩሜቶቼ ጋር መኖር አልቻልኩም። እሱን ነግረሽኛል። እኔ ጋር መኖር ትችያለሽ ብዬሻለሁ። አሁን መንከባከብ ልምምድ ያልሽ ለማን ነው? ቴዲ ነው። በዛ ላይ ሰፈራቸው አይጠፋም። መብራት እንኳን ተቋርጦባቸው እንደማያውቅ ታውቂያለሽ? እዚህም መብራት አይጠፋም። ከመቼ ጀምሮ ነው ከቦይ ፍሬንድሽ ጋር አብራችሁ ለመኖር ያሰባችሁት? በመጀመሪያ ደረጃ አብረን ልንኖር አይደለም። ኤደን፣ እሺ በቃ እውነቱን ልንገርሽ፣ አልፎ አልፎ ነው እሱ ቤት የምሄደው። እውነቱን ተናገሪ። ገና አልተነጋገርንበትም። አብሬው ልኖር እንደወሰንኩ አላወቀም። እና ቤቱ እንዴት ልትገቢ ነው? በቁልፍ ከፍቼ ነው። ቁልፉን ሰጥቶሽ ነው? አዎ። ኤደን፣ ባለፈው የመኪና ቁልፍ ጠፍቶበት ቦርሳዬ ውስጥ ያገኘሁለት ቀን ቁልፉን ከመመለሴ በፊት የቤቱን ቁልፍ አስቀርጬዋለሁ። መጠርጠር ነበረብኝ። አንቺ አይደለሽ እንዴ ወንድ ልጅ ፕሬዲክታብል ስትሆኝ አይመቻውም፣ ስፖንታንቲኒየስ መሆን አለብሽ ያልሽ? እና ምን ልትሆኚ ነው? የ90 ቀን አንቨርሰሪያችንን ጠብቄ ቤቱ ከመግባት በላይ ምንም አይጠብቀው ነገር አለ። ስፖንታንቲኒየስ ሆንኩ ብለሽ ልጁን በልብ ድካም እንዳትደፊው። ማን ነው በልብ ድካም የሚደፋው? ቦይፍሬንዶ። ውይ እኔን እንዳልል ውሸታም ሆናለሁ። እሱ ልጅ አይሆንሽም ብዬሻለሁ። ለኔ ቁርስ የለም እንዴ? ለመሆኑ ከሰው ጋር አብሮ መኖር ይፈልጋል? አንቺንስ አብሮ ስለመኖር አውርቶሽ ያውቃል? አንዳንዴ ማለቴ ባለፈው ሳወራው ዲስትራክትድ ሆነንና ስለሌላ ነገር ማውራት ጀመረ። ከዛ ታብሌቱን፣ የስልክ ቻርጀሩንና የስፖርት ልብሱን ከቤቴ ሲወስድ ጭራሽ እቃውንም መውሰድ ጀምሯል። ሄዱ አሁን እየነገርሽኝ ያለሽው ምልክቶች ብሬክአፕ ማድረግ የሚፈልግን እንጂ አብሮ መሆን የሚፈልግን ወንድ ድርጊት አይደለም። ሳስቻለሁ ሰሚ? አልተሳሳትሽም። ወንድ ልጅ እቃውን ማሻሽ የሚጀምረው መለየት ሲፈልግ ነው። ስልክ አለማንሳት ከተጨመረበት ደግሞ ከሌላ ሴት ጋር ግንኙነት ጀምሮ ሊሆን ይችላል።
ሰሚር ደግሞ አንተ ስቱዲዮ የሆነ ስልክ መመለስ ባልቻልክ ቁጥር ከገርል ፍሬንዶች ጋር ልትለያይ ነው? እኔ ቀረጻ ላይ ሆኜ ስልክ ማጠፋበት እንዲሁም ቴክስት የማልመልስበት ምክንያት ይታወቃል። እሱም የሥራ ሁኔታ ያስገድደዋል። የአንቺ ቦይፍሬንድ ጫማ ነጋዴ ነው። እሱን ስልክ እንዳያነሳ የሚያደርገው ብቸኛው ምክንያት ለውሽማው ጫማ እየመረጠ ከሆነ ብቻ ነው። ነይዱ እኛ ስለምንወድሽ ነው ግልጹን እየነገርንሽ ያለነው። እናንተ አይገባችሁም። ቴዲን እንደኔ ስለማታውቁት እኮ ነው። እንዳንቺ ብናውቀው ኖሮማ ራሳችንን እናጠፋ ነበር። ቆይ ማንን ነው የምትገኝ? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ። እገለዋለሁ። አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻ ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥልን ነው ያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩህ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና ሽጉጥን አትጠቀሙም። ችግር እኮ እሱ ነው። አይዞህ ማፍሬ ዛሬ ያገኘኋት ልጅ ምን ሆናችሁ ነው? አንተ አልተናደድክበትም? ማን? ማስረሻ ወይዬ እኔ እኮ የአንጀሎን አብስትራክት ነው የምትሆኝብኝ። ቆይ እንዴት ነው እንደዚህ እርግጠኛ ልትሆኝ የቻልሽው? ቴዲዬ የሆነ ተአምር የሆነ ሰው ነው። ሲጀምር ማታ ድምፄን ካልሰማ አይተኛም። ጠዋት ተነስቶ መጀመሪያ እኔ ጋር ነው የሚደውለው። እኮ እንዳልመጣሽበት ለማረጋገጥ ነው። ወይም እንዳትመጭበት ለማረጋገጥም ይሆናል። እመኑ፣ አብረን መኖራችንን የሚወደው ነገር ነው የሚሆነው። ወንዶች ነፃነታቸውን የምታሳጫቸው ከመሰላቸው የጊንጥ ባህሪያቸው ቀድሞ ይወጣል። ኖ ኦፌንስ ሰሚር። ነንቴክን እንደ መሽገር ተጣብቃችሁ ማትላቀቁት እናንተ። ልደቴ ራሱ አልፎበት እንጂ ቀለበት መፈለግ ጀምሯል። እንዴት? ባለፈው ራስ ስንበላ ጥፍሬ ተሰብሮ ጥፍር መቁረጫ ከፋርማሲ ያመጣልኝና በዛው ጣቴን ሲለካየሁት። በእናትሽ በምናብ ዓለም መፈላሰፍሽን አቁሚ። አረ ወደ ፒያሳ ስንሄድ ወርቅ ቤቶቹ ጋር ስንደርስ ሁሌ እየዞረ ያያል። ይሄ ምናብ ዓለም ነው? ደግሞ ሌላ የተሻለ አቋራጭ መንገድ እያለ ሁሌ በወርቅ ቤቶቹ ጋር ነው የሚያልፈው። አይ ያኔ ፒያሳው ትራፊክ ወዶኛል ብለሽ ታርጋችንን አስፈተተሽ መከራችንን ስናይ ያመሸነውን ነገር በህይወትሽ ላይ እንዳትደግሚ። እንደማይሽ ከሆነ በደንብ መተዋወቃችሁን ራሱ እጠራጠራለሁ። ፍቅረኛ እንደሆነ እንዳትረሱ። እንጠባረራለሁ ካለ ስናፕ አድርጌ እንደምታካ ያውቃል። እኔ የምለው ፍቅረኛ የምትጠብሽው በኋላ የምትነግሪው የብሬክአፕ ታሪክ እንዲኖርሽ ነው እንዴ? ጥሩ ግንኙነት የሚያስፈልገውን ያክል ለወሬ የሚመች ቆንጆ የብሬክአፕ ታሪክም ሰርቶ ማለፍ አሪፍ ነው። አንተም በልታ አልጨረስክም፣ አንቺም አልለበሽም። ቢሮ ጠብቃችኋለሁ። በቃ እኔ ልሂድ። እቺም ጉርሻ ሆና ማነቅ አማራት አለ። እቺ ልጅ ብሬክአፕ ታደርጋለች። ወገባችሁን ጠበቅ አድርጉ። በኋላ አጽናናት፣ መዋጮ ሸፍንላት፣ ሞዴስ ግዛላት እንዳትሉ። አይዞ ቀኑ አይደለም። አለቃ እየፈለገ ነው። ደህና አልደርሽ? ቆይ እንዴት ነው እንደመጣው የምታውቂው? መሬት መንቀጥቀጥ በሚያስነሳ ድምፅ ነው።
ሳቅ ያለበት ፈስ አይችልም አሉ። ሁለታችሁ ግን መች ነው የምትስማሙት? በሌላ ማንነት ውስጥ ተፈጥራ ስትመጣ። ይልቅ አሁን አለቃ በምን አይነት ሙድ ውስጥ ሆኖ እንደፈለገኝ አላወቅኩም። አብረሽኝ ግቢ። አይዞ ከ29 ፐርሰናሊቲዎች አንዱም ቢሆን ነው። ደህና ስራ እንደሰራ ሰው ገብተህ ስትቀመጥ ትንሽ አታፍ? ደግሞ ምን አደረኩኝ? ያዕቆብ እዚህ ቢሮ ስትገባ አለቃ ማለት እንዳትረሳ። ያንተ አለቅነት ደግሞ እንደ ውሻ በግንብ የተወሰነ ነው እንዴ? እየሰደብከኝ? ፍቅር ቁሌሽ ደርቋል። ትከሻ አልመዘነሽም። ቼክ ተደረጊ። እሺ አለቃ። ስማ፣ እኔ ይህን ግንብ ያስገነባሁት ለፍቼ እንጂ እንደማንም ውሻ ተጸዳድቼ አይደለም። አንተ ነው ያልከው። እዚህ ሲያየው ደህና ሰው ትመስላለህ። ሶሻል ሚዲያ ላይ የምትናገራት ነገሮች ግን ማንነትን ይገልጻሉ። ደግሞ ሶሻል ሚዲያ ላይ ምን ብዬ ጽፌ ነው? ሴቶችን ማንበርከኪያ 5 መንገዶች። ሴትን ማንበርከኪያ 5 መንገድ ብቻ ቢሆን ኖሮ እስካሁን ሲንግል አይሆንም ነበር። ጉድሽን አልሰማሽም? ሴትን ልጅ ለማንበርከክ መጀመሪያ ከእውነት ያራቁ ውሸቶችን መዘርዘር። ልቀጥል? ኧረ እኔ እንደዛ አልልም። እና እኔ ነኝ የዘባረኩት? ሁለተኛ ሴትን ልጅ ዱባይ ወስዶ በበቂ ሁኔታ ማዝናናት። ቆይ ገንዘብ ከየት አምጥተህ ነው በበቂ ሁኔታ የምታዝናናት? የሆነ ሰው በእኔ ስም ፌክ አካውንት ከፍቶ እየነገደብኝ ይሆናል። ስሙ አንተ ነው፣ ፕሮፋይል ፒክቸሩ አንተ ነው ወይስ አያነበውም ብለህ አስበህ? አዎ ስሙ የኔ ነው፣ ፕሮፋይል ፒክቸሩም የኔ ነው፣ ግን ጽሁፉ የኔ አይደለም። ለሀብታም የተሰጠ መንታ ወንድም አለ ማለት ነው። እሱ ላይ ጻፈው ብለን ነው። አንተ አይደለም። ተመልከት እዚህ ጋር ንጉሱ ሰና እሳቱ ሰን አንድ ላይ ተጠቅሟል። እኔ ደግሞ ሁለቱንም አልጠቀምም። ለምንድን ነው የማትጠቀመው? አንደኛ ለፊደላት ክብር አለኝ፣ ሁለተኛ ደግሞ የላፕቶፕ ኪቦርድ እሳቱ ሰን አይጽፍም። ስለዚህ በስምህ ፌክ አካውንት ተከፍቷል ማለት ነው። ይሆናል። እውነቱን ነው። የሚገርመው ደግሞ ፌኩ ሰሚር ከአንተ እውነተኛው ሰሚር በላይ ፎሎወር አለው። ችግር የለም፣ አንተ ስራህን ስራ። ኢንስፔክተር ያዕቆብ ጉዳዩን ተከታትሎ ይደርስበታል። አመሰግናለሁ፣ ግን ጉዳዩ የኔ ነው። እኔም መምጣት አለብኝ። ያንተ መሄድ አያስፈልግም። ለስራ ማስኬጃ 5000 ብር ትከፍላለህ። አልከፍልም። ችግር የለም፣ አለቃ ያዕቆብ ከደሞዝ ላይ ቆርጠዋል። ምነው ፊትሽን ጣልሽው? አንዳንድ ጊዜ አለ አይደል ስልክ ሲደወልልሽ የምትጠብቂው ሰው መስሎሽ የደወለችው ቤዛ ስትሆንብሽ። መቼም ሩሜቶችሽ ከሚደውሉ እኔ ይሻልሻለሁ። አንቺ ጋርም ደረሱ እንዴ? ብታይ ቃይን መውሰድ እስኪያስጠላኝ አሰቃይተው ነው ያባረሩኝ። ለነገሩ እንኳን አስወጥኝ። ቆይ ቤት ለቀቅሽ እንዴ? እንደ ሰባራ መጣድ ቀን መርጠሽ መስማትሽን ብታቆሚ እኮ ሀሳቤን ነገርሽ ነበር። የቴዲን ቤት በቁጥጥሬ ስር አድርጌዋለሁ። ተመልከች አዲሱ ቤቴን። ቆይ ይሄ ቤት የፍቅረኛሽ ነው? እውነት ገባሽ? አዎ፣ ከዚህ በኋላ ፍቅራችንን መቅጨት ብቻ ነው የሚጠበቅብን። አሁን ሳይመጣ ሰርፕራይዝ ላድርገው። ሳይመጣ እንዴት ነው ሰርፕራይዝ የምታደርጊው? ገባኝ። አሁን ላታግዢኝ ነገር አታስንፊኝ። ቤቱ ማስተካከል አለብኝ። በኋላ እደውልልሻለሁ። ቻው። ሄዱ ካሜራውን አላጠፋሽው? ሄዱ አትሰማኝም እኮ። ሰርፕራይዝ! የኔ ፍቅር ሰርፕራይዝ! ሰርፕራይዝ! ምን እያደረግሽ ነው? ምንም። ታዲያ ለምንድን ነው የቤቱን 4 ጥግ በአንድ ጊዜ ለማየት እየሞከርሽ ያለሽው? እኔ እንጃ።
በቪዲዮ ሳታውቅ እየሰለልሻት ባልሆነ። ቤዛ ይሄ ከአንቺ አይጠበቅም። እንዴት የጓደኛችንን የሥራ ባልደረባችንን ገመና ተደብቀሽ ትመለከቻለሽ? ይሄ አግባብ አይደለም። ፕራይቬሲዋን ነው ያሳጣሻት። ግን እኮ አይ አሁኑኑ አጥፊው። በጣም አዝኜብሻለሁ። እሺ ይቅርታ፣ አሁን አጠፋዋለሁ። ቆይ ቴዲ ቤት ገባች እንዴ? አሁን ከስራ የሚመለስበት ሰዓት ደርሷል። ለሰርፕራይዙ ከ1 ሰዓት በላይ ተዘጋጅታለች። እና 1 ሰዓት ሙሉ ቁጭ ብለሽ ትጠብቂያት ነበር? ፍቅር ታውቂያለሽ፣ የወሬ ነገር አይሆንልኝም። አሁን ላጥፋ? ቆይ ደግሞ 1 ሰዓት ሙሉ ቁጭ ብለሽ ጠብቀሽ መጨረሻውን አለማየት አግባብ አይደለም። ሰርፕራይዝ! የኔ ፍቅር ምንድነው የተፈጠረው? እንዴት ገባሽ? አብሬ ለመኖር ወስኛለሁ። ቤቱን እንዴት እናጸዳው? ለዚህ ነው ሴት ልጅ ቤት ውስጥ የምታስፈልግ። ሰርፕራይዝ ያደረግኩ አይደል? ፍቅር ራሷ ስፖንታኒየስ እንደሆን ከመከረችኝ በኋላ ሳትነጋገሩና አብሮ መኖር እንደሚፈልግ ሳይነግርሽ ቤት ውስጥ ገቢ ሊደብር ይችላል ብላ ምክር ጀምራ ነበር። ምናልባት ምክሯን በሰሚ አሪፍ ነው። ስላልሰማሁት እኮ ነው ሰርፕራይዝ ያደረግኩ። ቆይ መጀመሪያ በሩ እንዴት ከፈትሽው? ባለፈው ሳምንት የጠፋውን የባሌን የመኪና ቦርሳዬ ውስጥ ሳገኘው ከመመለሴ በፊት የቤቱን ቁልፍ በማስቀረጽ። ባለትዳር ነሽ እንዴ? እኔን ማለትሽ ነው? ይኸውልሽ የኔ ቆንጆ እንዴት እንደምወድሽ ታውቂያለሽ፣ ግን ነገሮች ከተገቢው ፍጥነት በላይ እየሄዱ ነው። አሁን ትንሽ ጋብ ያስፈልገናል። እኔ ስፔስ እፈልጋለሁ። እየቀለድክ ነው? እየቀለድክ አይደለም። አሁን እንዳትጮይ፣ ትንሽ ስፔስ ብቻ ነው የሚያስፈልገን። እንዳልጮህ? ማን የሚጮህ? ምን የሚያስችል ነገር አለ? ኤደን አንቺን ፌር መሆን አለብሽ። ሳንነጋገር ሳንወያይ ዘሎ ቤት መግባት ምን ይሉታል? ያስደነግጣል። አግባብም አይደለም። አንተ እየተዝናና እኔ በእድሜ መቀለዱን አግባብነቱ? እሺ ምክንያት ምንድን ነው? ለምኑ? እያወራን ያለነው ስለ ሰርግ ቀን አይደለም። አንደኛ ቴክስት አመልሽም። ቴክስት እንኳን የምትመልሺው አድረሽ ነው። ነገሮችን ገምተሽ የራስሽን ውሳኔ ትወስኛለሽ። አሁን ሳንነጋገር ቤት ይገባሽ። ምንድን ነው የቀረሽ? ነገ ጧት ደግሞ እንጋባ ልትይኝ ነው? አንተ ራስህ ቀለበት መፈለግ ጀምረ የለን? እኔ ለምንድን ነው እንጋባ የምልህ? ይኸው ነገሮችን ሳንነጋገር ትወስኛለሽ። ምንሽ ለዚህ ነው የኔ ቆንጆ፣ ልትረጅኝ ይገባል። ትንሽ ስፔስ እፈልጋለሁ። እሺ የኛ ተመራማሪ፣ የኛ ናሳ፣ የኛ መንኮራኩር አንጣቂ ትንሽ ስፔስ ትፈልጋለህ? ለእኔ ስትል ጠርግ በል። እኔ እንደውም አሳዝነኝ ነው እንጂ ወድጄ አይደለም። ወድጄ መስሎ ነው? ኖ ተሳስተሃል። አልወደድኩህም። ደግሞ የኔ ቆንጆ ትለኛለህ? የኔ ቆንጆ እንፈልግ። የአንተ አይነቱ የሰው ጅምር ከኔ ጋር ብሬክአፕ የሚያደርግ መስሎ ከሆነ ተሳስተሃል። እኔ ነኝ ብሬክአፕ የማደርገው። እኔ ነኝ ብሬክአፕ ያደረግኩት። እኔ ከአንተ ጋር ብሬክአፕ አድርጌያለሁ። አከተለ በፋን ሁሉ ውጣልኝ። እኔ ቤት ነው ይወጣልሃል። መሄጃ የሌለ መስሎ ነው? ተሳስተሃል። ፈላጊ ብዙ ነው። አንተን ሰው አደርጋለሁ ብዬ ነው የተሳሳትኩት። እኔ እንደውም ፍቅር አብረሽ መኖር ትችያለሽ ብላኛለች። እሷ ጋር ሄጄ እኖራለሁ። ይብላኝ ለአንተና ለዚህ ባዶ ቤት። ቆይ ማንን ነው የምትገኘው? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ። የትም አገኘው
ያለው አስወጡት ብያለሁ፣ አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገድለው ዛሬ። አንተ ደግሞ ማንን ነው? ማስረሻን ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገድለዋለሁ። ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥልን እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩህ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና ሽጉጥን አትጠቀሙም። ችግር እኮ እሱን። አይዞህ ማፍሬ። ዛሬ ያገኘኋት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻ ወይዬ ሰላም ቴዲ። ሃይ ፍቅር። ቤዛ ለኮምፒውተሯ ስትመለስ ተጠንቀቅ። ሄዶ ያለ ጥፊ ብሬክአፕ አታደርግም። ልትመጣልሽ ነው እና ሩሜትሽ ለመሆን አትስማማም ብለሽ ነው አይደለ? አብረሽ መኖር ትችያለሽ አልሻት። እየመጣችልሽ ነው። ታዲያ ምን ብናደርግ ይሻላል? እኔ የቴዲን ፎቶ ፕሪንት ላድርግና ከባጉ ጋር ላዘጋጅ። አንቺ ደግሞ ሶፍት ቆሎ ወይን ገዝተሽ ነይ። ሌላውን ደግሞ አብረን እናስብበታለን። እንዴት ብለን ያመጣኸኝ? እንዴት አወቅከው? አለቃ ያዕቆብ መሆኔን እንዳትረሳ። በዛ ላይ ደግሞ ኢንስፔክተር ያዕቆብ ሁሌም ካንተ እንደሚበልጥ ማመን አለብህ። ወይኔ ማሳረፍበት ቡጢ። ሰሞኑን ግን ጂም ባለመግባቴ ትንሽ የመተንፈስ ጊዜ አለ። መጀመሪያ አካውንቱን እስከምንቀበል ድረስ አንተ ጸጥ በል። ከዛ በኋላ ትሰማለህ ፖሊስ ፕሮግራም ላይ አሟሟቱን። ተግባባ? አሜን። ዛቻና ፉከራውን ብቻ ነው ወይስ የተባላችሁትን ይዛችሁ መጣችኋል? አንቺ ነሽ በስሜ አካውንት የከፈትሽው? መጠቋቆሙን ወደ ጎን ተወት አድርገው። ለድርጊቶቻችን ኃላፊነት መውሰድ ካልቻልን ወደፊት መራመድ አንችልም። እንዴት አንቺን የመሰለች ቆንጅዬ ልጅ እንዲህ አይነት የጎረምሳ ስራ ትሰራለች? ምንሽ ለምን ገንዘብ ከቸገረሽ አስመጪና ላኪ አታገቢ? እጆቼ ቦክስ ለመሰንዘር እየተንቀጠቀጡ ነው። እርሽ እኔን አታውቂኝ። እሱ ወንድሜ ችግር አለ ብሎ ሲደውልኝ ከሞሳዶ ስከንፍ የመጣሁት ሰለው ያዕቆብ እባላለሁ። 009። አሁን የስራ ሰዓቴ ደርሷል። 100ን ካላመጣችሁ ከዚህ ዞር በሉ። አንቺ ለ100 ብር ነው? አንቺ 200 ብር 100 ሺህ ብር ነው ያልኩት። እንደውም ለዚህ ንቀት 100 ሺህ ብር ጨምሮ ይባላል። ኢንስፔክተር ያዕቆብ ይዘህ ቤት ስለመጣ 100 ሺውን ቀንሼልሃለሁ። የመጨረሻው ቁርጥ ክፍያ 100 ሺህ ብር ነው። አልበዛም? በእኔ ፊት በእኔ ስም በእኔ ጽሁፍ 100 ሺህ ብር ጥቅም አግኝቼ አላውቅም። እኔም በእኔ ፊት በእኔ ስም 100 ሺህ ብር ጥቅም አግኝቼ አላውቅም። ለሁሉም ጊዜ አለ ወዳጄ።
እኔ እንዳደራዳሪ ልታዩን ትችላላችሁ። በመካከላችሁ ያለውን የስምና የምስል ግጭት በፍቅር እንፍታው እያልኳችሁ። በዛ ላይ ሽማግሌ ያዕቆብን ብታከብሩ ጥሩ። በኋላ እንዳትጮይብኝ። ምን እንደሆነ አላውቅም። የሆነ የረሳሁት ነገር እንዳለ እየተሰማኝ ነው። ላኪን ደግሞ የካርቶን ማለት ነው። መኝታ ቤት እሱን ነው መሰል ያረሳሁት። ሶፍት ቆሎ ወይን 3 ነገር አሽጄሽ እንዴት አንዱን ትረሻለሽ? ዘይት አምጥቻለሁ። ዘይት ምን ያደርግልናል? አንጠጣው። ሰሜን ነው ሰፈራችን ስለሌለ ብሎ የገዛው። ወደዚህ ሲሸኘኝ መኪና ውስጥ ተቀይሮብን ነው። ገዝቼ ልምጣ? ኧረ ብቻዬን ከነብር ጋር ልፋጠጥልሽ ነው። ደውይለት ራሱ ያምጣል። አትደውይለትም እንዴ? ቴክስት እያደረኩለት ነው። ስሚ፣ እኔ ግን የማንም ካላንደር ቢስ ቅዠታም ቀረብዬ የምሰበር የጓሮ ሸንበቆ እንዳልመስልሽ። ቅዠት ደስ የማይልም ነው። አንቺ ደግሞ ዝም በይ። ሄዱ ቀጥ። እኔ ማንም አላማ ቢስ ሸፋፋ እየተነሳ ስፔስ የሚጠይቀኝ የመንኮራኩር ሾፌር አይደለሁ። እንደውም ልንገራችሁ እበዛበታለሁ። ትበዥበታለሽ። ሲፈልግ እንጦሮጦስ ወርዶ ስፔስ ማግኘት ይችላል። እኔ ደን አይሞቀኝ አይበርደኝ። ደግሞ የሚቆጨኝ ያንን ዝርክርክ ቤቱን መወልወሌ ነው። እንኳንም ካልሲውን ሳላጠብ ብሬክአፕ አደረግኩ። ብሬክአፕ አደረግኩ። አዎ ሄዱ፣ አንቺ ነሽ ብሬክአፕ ያደረግሽው። እኔ ግን መች ነው ሰው የሚወጣልኝ? እኩዮቹን አግብተው ወልደው ተቀምጠዋል። እኔ ግን እዚህ ከቤት ቤት እየቀላወጥኩ ወይ ተረጋግቼ ኑሮዬን አልኖርኩ ወይ አግብቼ አይሳካልኝ። ሄዱ፣ እኩዮቹሽ እኮ እኛ ነን። እና ታዲያ እንደናንተ ከንቱ ቆመ ቀሩኝ መቅረት አለብኝ? እኔ የምለው ፍቅር፣ ቤት እስካገኝ አንቺ ጋር መቆየት ትችላለሁ? ትችያለሽ። ሩሜቶቼ ጋር መመለስ አልፈልግም። አያስቀምጡኝም። ቢበዛ 2 ሳምንት። ችግር የለም። ታዳ ከዚህ በኋላ የኔ ፍቅር ጥላቱን ነው የምለው። ድገሚው። ከዚህ በኋላ ሁላችሁ እዚህ ናችሁ እንዴ? ምን አልኩሽ? የኔን ምክር ብትሰሚ ኖሮ የኢንስታግራም ስቶሪሽ የት በደረሰ ነበር። ምን እየሰራችሁ ነው? ኦ ሹት! ጤናማ አጠቃቀምን ተከትለን ሶሻል ሚዲያን ቡና መጠራሪያ፣ ለእድር መቀጣጠሪያ፣ የነገ የትዳር አጋር መጥሪያና አዋቂና አናቂ ፖለቲከኞችን ማጣሪያ አድርገን ከተጠቀምንበት ጥፋት የለውም። ብቻ በአጠቃላይ ሶሻል ላይፋችንን እስካላሳጣን ድረስ ከሶሻል ሚዲያ ጋር ችግር የለብንም ለማለት ያለ።
ገለዋለሁ። የትናገኘው ገለዋለሁ። አስወጡት ብያለሁ፣ አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻን ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥልን እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና ሽጉጥን አትጠቀሙም። ችግር እኮ እሱን። አይዞህ ማፍሬ ዛሬ ያገኟት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻ ወይዬ